በይ ወይዬ። ኧረ እኔ እባክሽ። እሺ ወይ እንዴት አምሮባታል የኔና እሰይ 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 እንኳን ለዚህ ያበቃሽ። ዛሬ ተሰብስበው አንድ ላይ ሆነው እንደሳቁ አንድ ላይ ተቃቅፈው ማንባትና ማልቀስ እንዴት እንደሆነ እንዲመለከቱ ታደርጋቸዋለሁ። ምኞቴ የኔ ቆንጆ፣ ከዚህ በኋላ አንቺ ማለት እኔ ማለት ደግሞ አንቺ ነን። በጣም አንተም እኔን እንደተሰማኝ ነው እየተሰማህ ያለው። እኔ ራሱ ማለት ነው አታውቂኝም ምን እንደሚመጣብሽ። ወይኔ ሰክራለች ብለሽ ይኸውልሽ ነግሬሻለሁ። ይሄንን ነገር ብቻ ለዙፋን እንዳትነግሪያት ታበሳጫታለሽ። እሺ ጭራሽ ዛቻም አለው። ወይኔ ተይኝ። እኔ ራሴ መሻል እኔ ሰዎችን ባህሪ ጠንቅቄ የማውቅ ሰው ነኝ። በተለይ የኩሩቤል የሚሉትን ሰውማ እንዴት እንደምጣለው በረከት በጣም ይቅርታ። ሌል ሲያዘጋጀውን ፕሮግራም ስላበላሽብህ በጣም ይቅርታ። በቃ እኔ ልሂድ። ምኞት እባክሽ። አትሂጂ። ይህን ሁሉ ነገር ያዘጋጁት ለሌላ ሰው አይደለም፣ ለአንቺ ነው። ጋሺ እየቀለድክብኝ ነው አይደለ? ይሄ ሁሉ አበባ፣ ይሄ ሁሉ ሻማ ለእኔ? አዎ ለአንቺ ነው። እባክሽ ምኞት አትሂጂ። ዝም ብለሽ ብቻ አድምጪ። ምኞቴ፣ ይሄ ስሜቴ ለብዙ ጊዜ በልቤ ነበር። አሁን ግን ሰዓቱ የደረሰ ይመስለኛል። እንዴት ብዬ እንደምነግርሽ አላውቅም። ምኞቴ፣ ከአንቺ ፍቅር ይዞኛል። መጀመሪያ አካባቢ ስሜቴን ላለማመን ብዙ ሞክሬያለሁ። ከልቤ ላውጣው ብዙ ጥሬያለሁ። የአሰሪና የሰራተኛ ሕግ ነው እያልኩ ራሴን ስከለክል ነበር፣ ግን አልቻልኩም። ከአንቺ መራቅ እንደማልችል ያቺ ክስበት በደንብ አሳየች። ምኞቴ፣ ያኔ አደጋ የደረሰብሽ ጊዜ አንቺ እንዳላጣ በጣም ፈርቼ ነበር። ቆይ ጋሼ፣ ይሄ እንዴት ይሆናል? እኔ እኮ ያንተ ተራ ሰራተኛ ነኝ። በዛ ላይ ደግሞ የኑሮ ደረጃችን ራሱ ጭራሽ አይገናኝም። የሚሰማ ሰውስ ምን ይለናል? አይ ምኞቴ፣ ለእኔ ከዛ በላይ ነሽ። ይህም ቤት ከጨለማ ወደ ብርሃን አምጥተሽዋል። ልቤም በሐሴት በብርሃን ሞልተሽዋል።
ምኞቴ ልቤን ሙሉ ለሙሉ አሸንፈሽዋል። የሀብት የደረጃ ልዩነት እኔን አይመለከተኝ። እኔ አንድ የማውቀው ነገር አንቺን ማፍቀሬ እና አንቺን ማፍቀሬ ብቻ። በቃ የተቀመጭ አውቃለሁ። አሁን በአሁን ስለነገርኩሽ ምን ማለት እንዳለብሽ ግራ እንደሚገባሽ ይገባኛል። አሁን ምላሽን እየጠበቅኩ እንዳልሆነ እንድትረጂኝ እፈልጋለሁ። ብቻ እንድወድሽ፣ እንድንከባከብሽ፣ ስሜቴንም በተግባር እንዳሳይሽ እድሉን ስጭኝ። ማን ያውቃል በጊዜ ሂደት አንቺ እኔ የሚሰማኝ ስሜት ሊሰማሽ ይችላል። ማን ያውቃል? ምኞት እባክሽን ዝም አትበይ። ፍርሃትሽ ይገባኛል። እመኚኝ። ግን ቃል ገባልሻለሁ አንቺም የሚመጥን ምርጥ ወንድ ሆንልሻለሁ። ምኞቴ ከአንቺ የምፈልገው አንዲት ትንሽ እድል ብቻ ነው። ትንሽ እድል ብቻ ምኞቴ። ምኞት እባክሽ ምኞቴ እባክሽ። ተፈጥሮ ይሆን? ምኞት ወንድሜን እሺ ትለው ይሆን? አይ ለነገሩ እሷም ወዳው ሊሆን ይችላል። ኧረ እኔ ጨነቀኝ። ዙፋን እዚህ ምን ትሰሪያለሽ? ውይ ኤልሲ ምን ትሰሪያለሽ እዚህ? አትደውይልኝም እንዴ ስትመጪ? ለምን አልደወልሽልኝም? ማለት ደህና ነሽ? በጣም ተጨነቅሽ። ማኔ? ኧረ እኔ ደህና ነኝ። ምን ሆናለሁ? አልተጨናነኩም። ቤት ውስጥ መቀመጥ ሲደብረኝ እኮ ንፋስ ለመውሰድ ወጣውና ለምን ወክ አናደርግም? እንደውም ነው ወክ እናድርግ። አይ ብታይ ዙፋኔ፣ እኔ በጣም ደክሞኝ የመጣሁት ገብቼ ማረፍ ነው የምፈልገው። በቃ ልግባ። ምን መሰለሽ ኤልሲ፣ እንትን ቤት እኮ ቆይ ዙፋን፣ የደበቅሽኝ ነገር አለ? እማ እኔ ምን ደብቅሻለሁ ኤልሲ? ምንም አልደበቅኩሽ። ግን እንትን እኮ ነው ኤልሽ ዙፋን፣ እኔ እንደዚህ ስትሆኝ አይቼሽ አላውቅም። ምንድን ነው የተፈጠረው? ለምን አትነግሪኝም? ምን መሰለሽ ኤልሲ፣ ወንድሜ ቤኪ ምን ሆነ? ምንም አልሆነም። ወንድሜ ምኞትን ምንድነው? ቤኪ ምኞት እያልሽ ግራ የምታጋቢኝ። ለምን የተፈጠረውን ነገር አትነግሪኝም? በጣም ይቅርታ ኤልስዬ፣ ወንድሜ ምኞትን እራት እየጋበዛት ነው። ምን?
የምርሽን ነው? ይቅርታ ኤልሲ፣ በጣም ይቅርታ። እንግዲህ ቆይ በረከት ከምኞት ጋር እራት። በጣም ይቅርታ ኤልሲ። እንትን አንቺ በረከትን እንደምትወጂው ለኔ ከመንገርሽ በፊት ነበር እሱ የነገረኝ እኮ። ዙፋኔ እባክሽ አንቺ ራስሽን ተጠያቂ አታርጊ። ያ መቼስ በግድ ደደኝ አይባልም አይደል? አይ ዙፋኔ አንቺ አትጨነቂ። ያ እናንተን የመሰለ ቤተሰብ በማግኘት ራሱ እኮ በጣም እድለኛ ነኝ። ኤልሲ ውስጥሽ እንደታመመ እኮ ማየት እችላለሁ። እባክሽ አትዋሽኝ። እኔ እኮ ከልቤ በቃ እኔ ብቻዬን መሆን እፈልጋለሁ። እሺ ይቅርታ። እንዴ ቆይ እኔ የምልህ ግን እኔ እስኪገባኝ እስካውቅ ድረስ ልታየኝ ምናምን አትፈልግም ነበረ። ቆይ ምን ተገኝቶ ነው? እንደው በቲት ይሞት ንገረኝ። አልተሳሳትሽም፣ ትክክል ነሽ። በጣም ነው የምትደብሪኝ። ግድ ስለሆነብኝ ነው ላገኝሽ የፈለኩት። ፈጣሪ ወይ ቆይ አንተ ነህ በዚህ ፊት እኔ የምደብርህ? እሺ በቃ ልቀቀኝ። ፈጣሪ ወይ ዝም ብለህ ንቅፍ አድርገኛለህ እንዴ? እሺ ምን ፈልገህ ነው? ጎበዝ ልጅ እንደዛ ነው የሚባለው። ሄሎ ወይ አባ። አይ ደህና ነኝ አባ። ቤኪ እኮ ከምኞት ጋር ሆነ። እኔን አይወደኝም፣ አይፈልገኝም። እኔ ምርጫው አይደለሁኝም። ምን ማድረግ አለብኝ? እንዴት ብዬ ነው አብሮ ሆኖ እኔ ላያቸው የምችለው?
እኔ አልችልም። አባውን በዚህ ሰዓት እንደዚህ ይባላል? ቢያንስ አንተ እንኳን አትረዳኝም? ስመኝ ልብስ ወደድሽ? በጣም ነው የሚያምርብሽ። ለልጄ ያልሆነ በጣም አንቺም እኮ ዝንጥ ብለሻል። በጣም ዛሬ ማን እንጃ በራሴ እኔ መሆኔንም ረስቼዋለሁ።
አይኝትዬ እንደ ዞራ እኮ እጄ ገባች ልጄ ሆነች እኮ አሁንማ በጣም የሚገርም እኮ ሳቤት ለኔማ ያደረገችልኝ ከፈጣሪ ጋራ ከዶክተር ጋራ ዋጋ ከፍላለች እኮ ያምራሉ በጣም ያምራሉ ሙሽሮቻችን እንደነጋት ጀንበር ደምቀው ያበራሉ ያውጣቸው ከአይን ያውጣቸው ይጠብቃቸው እስከ መጨረሻው በፍቅር ያዝልቃቸው አሻገዳው የታማንብህ ሙሽራንተን አሻገዳው የታማንብሽ ሙሽራንቺ ነሽ አቤት ለሷ ይሄ ሲያንሳት ነው ሰው አክባሪ ሲያንሳት ጥሩ ልጅ እውነት ነው አንቺ እውነትም እኔም አማርኛ ያምራል ስትኝ በጣም ያልተጠበቀ ከለር ነው የሚያምርብሽ አሁን በቃ ሙሽሮች እኮ መምጫቸው ደርሷል ቶሎ እንበልና አይደል ቶሎ ሰዓቱ ሄዷል እኔ ግን እመልሽ እቺ ሶፋን ይዛ የመጣችሁ ኩርቤል የሚሉት እንደው ምን ነገር እኔ ውስጥ ያልወደደው ኧረ እባክሽ አንቺ ዛሬ አሁን ይሄንን ማንሳት ይገባናል እንግዲህ እንዳልሽው እንግዲህ ምኞቴ ዛሬ ደስታሽ ቀን ነው። ለአንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። በጣም አመሰግናለሁ። አንቺ ለኔ በጣም ብዙ ነገር አድርገሽልኝ። እናንተ እኔን እኮ ረሳችሁ። እንግዲህ ዛሬ ሙሽራው ሲመጣ በቃ ምኞቴን እንጃለሽ። ኤልሲ ስላንቺ ቃል የለኝም። የምር በጣም ነው የምወድሽ። እንዴት ነው ነገሩ? የሆነ ሰው በጣም ስሜታዊነት የታየበት ነው። ቀጣይ ደግሞ የዙፋንና የኤልሳ ተራ አይደል? በጣም እንዴ ምኞት ምንሽ የምታለቅሺው? በዚህ ቀን አባዬ ቢኖር ዛሬ የደስታሽ ቀን ነው። እባክሽ አትከፊ። አባቴ ይህን ቀን አይቶ ቢሆን በጣም ደስ ይለኛል። ምኞቴ በቃ አሁን አታልቅሽ። እኔ እኮ አለሁልሽ አይደል እንዴ? አሁን ምኞቴ ሁሉም ነገር ለበጎ ነው የሚሆነው። ምኞቴ ነገሮቹ የሚሆኑት ለመልካም ነው። እንዴት ነው አምሮብኝ? በቃ ሁሉም ነገር ፏ ብሏል። ምንም ነገር እንዳትጨናነቅ። በጣም ነው ያማረብህ። የእውነት በዚህ ቀን አብረኝ ስለሆንክ በጣም አመሰግናለሁ። እንዴ እንደዚህ ማስተር ያራከኝ ነው ይመስለኝ። ምንም ቢሆን እኮ የእህትህ ፍቅረኛ መሆኔን አትርሳ። ገና እሱን ጉዳይ አላመንኩበት። እንዴት ገና የቤት ስራ አላለቀም እያልከኝ ነው? በደንብ ማሰብ አለብኝ።
ይልቅ ሰዓቱ እየሄደ ነው። እባክህ ቶሎ መሄድ አለብን። በቃ እንሂድ። ምንም የጎደለ ነገር የለም። ሁሉንም ነገር ጨርሰዋል። መኪኖቹ መጥተዋል። በቃ እሺ። ደስ ይላል። ወይ አንቺ ሴትዮ ግን ሁልጊዜ እኔን መቃረን፣ ቆይ ለምንድን ነው? እኔ ሰዎችን ባህሪ ጠንቅቄ የማውቅ ሰው ነኝ። በተለይ የኩሩቤል የሚሉትን ሰውማ እንዴት እንደምጠለው። አንቺ እንደው ይህንን ርዕስ እንደው በዛሬው ዕለት ማንሳት ይገባል። እኔ እኮ ሁሌ እንደተናገርኩ ነው የሚሰማኝ ሰው አጣውኝ እንጂ። ይኸውልሽ ነግሬሻለሁ፣ ይሄንን ነገር ብቻ ለዙፋን እንዳትነግሪያት፣ ታበሳጫታለሽ። እሺ? ለምን ሲባል ነግራት? ልጄ እኮ ናት። አይኔ አይንሽ ደግሞ ምን አለ? እንደው ነገር ስታካብጂ ነው እንጂ። እማዬ ሁለታችሁ እማዬ ትሰሚያለሽ? ዙፋን እየጠራችኝ ነው። ይኸውልሽ አንድ ችግር እፈጥራለሁ ብትይ ነግሬሻለሁ። ወይኔ ኑ እንጂ እንዴ! ረፈደ እኮ እንዴ! ገና አዳራሽ ልንሄድ። የኔ ልዕልት እንዴት ነው የምታምረው የኔ ቆንጆ! አማርሽልኝ እኮ። ኧረ ስማኝ ወይዬ! ኧረ እኔ እባክሽን። እሺ ወይ እንዴት አምሮባታል የኔ እናት! እሰይ እንኳን ለዚህ ያበቃሽ። አሜን። ቁጭ በይ እስኪ። ዙፋኔ ስንት ሰዓት ሆነ? ሰዓት ወይ አንቺ መጡ እንዴ? መጡ መሰለኝ። መጡ ወይ ሰዓት አሳልፈናል። እንመራረቅና ወደ አዳራሽ እንሂድ። እንግዶች እየጠበቁን ነው። እባካችሁ ቁጭ በሉ ሴቶች፣ ቁጭ በሉ። ስሙ እስኪ መርቂያች
ልጆቼ ተባረኩ። አሜን። መንገዳችሁ ሁሉ የሰላም ይሁን። አሜን። የጀመራችሁትን ያስፈጽማል። አሜን። ውለዱ፣ ክበዱ። አሜን። ፍቅራችሁን ፈጣሪያችን ይጠብቅላችሁ። አሜን። እንደዚህ እንደተያያዛችሁ ፈጣሪ አይለያችሁ። አሜን። ዘመናችሁ ሁሉ የተባረከ ይሁን። አሜን። ልጆቼ ውለዱ፣ ክበዱ። አሜን። ፍቅራችሁን ፈጣሪ ይጠብቅላችሁ። አሜን። ያሰባችሁት ሁሉ ይሳካ። አሜን። ስመኝዬ እስኪ ደግሞ አንቺ መርቂ። ልጆቼ ፈጣሪ ይጠብቃችሁ። አሜን። ፈጣሪን የምትፈሩ እርስ በርስ የምትከባበሩ ሁኑ። አሜን አሜን። እስካሁን ተገትረሻል? ሂጂና ሞሉን አምጪና ወልጉኝ ነው ወይስ እኔ ተነስቼ ልወልለው? አልሰማሽም? ነው አንደኛሽን ጭራሽ ደነቆርሽ። ማለት ምን ልጆች ነው? ከመንገድ ይዞር በይ እንጂ ምንድን ነው? በጭራሽ ልታታልኝ እንዳትሞክሪ። ምን እንደምታስብ ጠንቅቄ ያቅሻለሁ። አሁን ዞር በይ ከመንገድ። እንደሱ ከሆነ በጣም ጥሩ። ዙፋን በረከት ላይ ያደረግሽውን ጉድ እስክታወጣ ድረስ ከዚህ ትማትችም። እውነት እንደዛ ነው? ጥሩ ጥሩ ነው እንዴ? እባክህ ዶክተር፣ ከፈጣሪ በታች እኮ በረከትን አድነህ ለዚህ ቁም ነገር ያበቃኸው አንተ ነህ። አሁን ደግሞ ምርቃታ ያስፈልገዋል። እባክህ። አይ እኔ እንኳን ይቅርብኝ። ዶክተር እባክህን፣ እማዬ እኮ እውነቷን ነው። ያንተ ምርቃት ደግሞ ያስፈልገናል። አዎ ባቢ፣ እየጠበቁ እኮ ነው። ተነስና መርቃቸው። እሺ እንግዲህ ካላችሁ ስታስጠላ። ምን አባ ነው የምትለኝ? ምን ፈለግ? ውሃ ላጠጣ? አለበት እዚሁ ጸጥ ብለህ ገና ተገላገልኩ። ጭራሽ ደግሞ የራስን ብቻ ደግሞ ራስ እየገፋ መምጣት ጀምረሃል። ለነገሩ አንተ አይደለም ያጠፋው፣ እኔ ትንሽ የተዘናጋሁት። ተው አይደለ? ትንሽ ጊዜ ክፈት ክፈተው። ዋጣ ወጥ እንዴት ነው የሚሻለው? ልጆቼ ፈጣሪ በጤና በልጅ በሀብት ባርኮ ይጠብቃችሁ። አሜን። የአብርሃምና የሳራ ጋብቻ ያድርግላችሁ። አሜን። ውለዱ፣ ክበዱ። አሜን። እኔ ባጎደልኩት ፈጣሪ ሙላበት። አሜን። አሜን። ለምን ትቆጫለሽ? እኔ እኮ ተበዳ
ያንቺም ወርጅን በእናትሽ ተከራይ ወይኔ ተከወጣለሁ ማልፈልገውን ነገር እንዳረጋ አታስገድጅኝ። እኔ ራሱ ማለት ነው አታውቂኝም ምን እንደሚመጣብሽ። ወይኔ ተከራይ ብለሽ ጭራሽ ዛቻም አለው። ተይኝ እኔ ራሴ መሀል ተይኝ እኔ እወጣለሁ። ትዝታ አርፈሽ ቁጭ በይ። በእኔ ከአንቺ ጋር ምን አታገለኝ። ተይ እኔ ወጥሽ ቁጭ በይ። ተይ ዙፋን ተይ አቅሜ ናት ተይ ይቺ ብሽቅ ወጥሽ ይላል። እሺ እንዴት አድርጌ እንደምወጣ ታይሻለሽ። እኔ ያለው የኔ ልጅ ድል ባለ ስልክ ድርሻለሁ። አንቺ የምትወጂው ዳግም ልታፈቅሪ የምትችይበት እድሎች አሉ። እሺ የኔ ልጅ በቃ በእናትሽ ተስጨንቂ ነው። ሁሉም ያልፋል። እሺ እኔ አባትሽ አይደል የምትፈልጊው አዲስ ህይወት ነው መመስረት ትችላለሽ። እሺ ልጅ
የእውነት የዛሬን ቀን ማመን ያቃተኝ። እስካሁን ድረስ ራሱ እኮ ህልሜም ነው እየመሰለኝ ያለው። ምኞቴ የኔ ቆንጆ፣ ከዚህ በኋላ አንቺ ማለት እኔ ማለት ደግሞ አንቺ ነን። ምኞቴ አፈቅርሻለሁ። እኔም አፈቅራለሁ። ዛሬ ጭፈራ አልተቻልሽም። አንቺ ቀላል ነው እንደምጨፍሪው። በጣም ጎበዝ ነሽ። ታረጋዋለህ እንግዲህ። ደስ የሚል ቀን ነበር አይደል ዛሬ? በጣም አንተም እኔን እንደተሰማኝ ነው እየተሰማህ ያለው? በደንብ ነው። ከዚህ በኋላም በጣም ብዙ ደስ የሚሉ ቀናቶች ይኖሩናል። እኔም እንደዛ እንዲሆን ነው የምፈልገው። ታዲያ እኔና አንቺስ እንዴት ነው? ይሄን የደስታ ቀን የምናየው መቼ ነው? ማለቴ መቼ ነው የምታገቢኝ? ማለት እኔን የመሰለሽ ልጅ ዝም ብሎ ማግኘት አለ እንዴ? ለነገሩ ልክ ነሽ። አንቺን የመሰለ ቆንጆ እንደዚህ በቀላሉ ማግኘትማ አይቻልም አይደል? ታውቂያለሽ፣ በጣም ቆንጆ ነሽ። ከዚህ በኋላ እንኳን ድጋሚ ከእጅ አትወጪም። ቤት ውስጥ ማንም የለም እንዴ? ተመስገን አምላክ፣ ሁሉም ነገር በሰላም አለፈ። ካሁን በኋላ ምኞትና በረከትም ቢሆን በሰላም መኖር ይጀምራሉ። የኤልሳ ነገር ግን በጣም ነው የደበረኝ። ግን ምን ማድረግ እችላለሁ? ያው እንግዲህ የሚሆነው ማየት ነው። ዛሬ የተደሰቱ መስሏችኋል? ዛሬ እውነተኛውን የደስታ ሳቅ የሳቁ መስሏችኋል? ከዚህ በኋላ የኔ ስራ እንዴት እንደሚጀምር ያዩታል። ዛሬ ተሰብስበው አንድ ላይ ሆነው እንደሳቁ፣ አንድ ላይ ተቃቅፈው ማንባትና ማልቀስ እንዴት እንደሆነ እንዲመለከቱ ታደርጋችኋል። አሁን ነው የኔ ስራ የሚጀምረው። አሁን ነው የኔ በቀል እያንዳንዱ እርምጃ የምትጀምረው። አሁን ነው። ስስቅና ስጨፍር አብሬያቸው የእውነት መስሏቸዋል። ከሳቄና ከጨፈራዬ ጀርባ ምን እንዳለ አያውቁትም። ሄሎ ጋሼ። ምኞቴ ለዚህ ቀን በመድረሳችን
ህልም ምንም እየመሰለኝ ነው። እኔም እንደዛው ቢኪዬ፣ ካሳለፍነው መከራ በኋላ ይህን ሰላም የሰጠን ፈጣሪ ይመስገን። ምኞቴ ምኞት ምኞቴ ምንድን ነው? ልብሽ ምንድን ነው የሆንሽው? ምኞቴ እባክሽ ንቂ። ምንድን ነው ንገሪኝ። ልብሽ ምን ሆነ? ምንድን ነው? ምኞቴ ንቂ እባክሽ ምኞት። ዙፋኔ ዙፋን ምኞቴ እባክሽ ምንሽ ነው ንገሪኝ። ልብሽ እንዴት ነው የሚያደርግሽ? ንገሪኝ እባክሽ ዙፋን፣ እባክሽን ነይ። አቤት ምኞቴ እባክሽ ንቂ። ትሰሚኛለሽ? ምኞት ምኞት፣ ልብሽ ምንድን ነው? እባክሽ ንገሪኝ። ወይ ወንድሜ ምንድን ነው እንዴ? ምኞት ምን ሆነ ነው? ምኞት ምንድን ነው? Let's go.